ሰላም እንዴት ናችሁ? ደህና ናችሁ ወይ? ዛሬ ለየት ባለ ቪዲዮ ነው የመጣሁላችሁ የኢደር ቤተሰቦች። ቆንጆ ትክክለኛ ቤት ውስጥ የሚዘጋጅ ኦርጋኒክ ከሆነ ነገር ምንም አይነት ሳይድ ኢፌክት የሌለው ለፀጉራችን ቆንጆ ቅባት አዘጋጅቼላችኋለሁ። እዩት እንዴት እንደሚያምር ማለት ነው። እኔ ፀጉሬ በተፈጥሮ ታዳጊ አይደለም። ይሄ አያድግም የሚባል ፀጉር ገጥሟችሁ ያውቃል? ማያድግ ፀጉር ነው የኔ ፀጉር። ግን እነዚህን ቅባቶች ቤቱ ሰርቼ መጠቀም ከጀመርኩ ጊዜ ጀምሮ ግን በጣም ለውጥ አለው። እግዚአብሔርን በጣም ለውጥ አለው። ቢያንስ የሆነ እንዲህ ተንዘላፈለ ነው ዝፍልፍል ነው ምናምን አይነት የሚባል ነገር ባይሆንም ቴክስቸሩ ተስተካክሏል። ይሄ በጣም የተያያዘ መጥፎ ቁርንድድ አይደለም። እና ቆንጆ ፀጉር ላላችሁም ሰርታችሁ ብትጠቀሙት ተጠቃሚ እንጂ ተጎጂ አይደላችሁም። ይሄ ቫቲካ ከምንትስዬ የሚባል ቅባት ከምትገዙ ማለት ነው። እና ሁሉንም አሰራሩን ይሄ የምታዩት ሪዛልቱ ነው። ከለሩን ራሱ ይሁት እንዴት እንደሚያምር። ወደ አሰራሩ እንሄዳለን። እዚህ ጋር የሚያስፈልገን ቁርንፉድ፣ ዝንጅብሉን እንደዚህ የከታተፍኩት ያው እንትን እንዳይል ነው፣ ማሽኑ ላይ እንዳያስቸግር ነው። ሮዝመሪ፣ ጥቁር አዝሙድ እና ሞሪንጋ። እዚህ ጋር ደግሞ የምቀላቀላቸው ቅባቶች የኮኮናት ኦይል አለኝ፣ አርጋኖ የቫይታሚን ኢ ነው፣ ኦሊቭ ኦይል፣ ጃማይካን ካስተር ኦይል፣ ካስተር ኦይል፣ ኦርጋኒክ ኮኮናት ኦይል። ባላችሁ ነገር መስራት ትችላላችሁ። በነገራችን ላይ ግዴታ አይደለም። ይሄ ብሉ ማጂክ ኦይል ነው። ከዛ ቀጥታ ቅድም ያዘጋጀነውን ዝንጅብል፣ ቁርንፉድ፣ ብላክ ሲድስ ወይም ደግሞ ጥቁር አዝሙድ እና ሞሪንጋ ወይም የሽፈራው ቅጠል። አንደኛው ቅጠል ስሙ ጠፋብኝ፣ ምንድን ነው የሚባለው በፈጣሪ። ኤኒዌይ ግን አድርገን ሁሉንም እነዚህን ቅባቶች ከስተር ኦይሉንም ሁሉንም አድርገን እንፈጨዋለን። መፍጫ ጠበብ ያለ ካላችሁ እንዲህ ሁሉንም በደንብ አድርጎ የሚፈጭ ካላችሁ ተጠቀሙን። አማራጭ ስላሌለኝ ነው ይሄን የተጠቀምኩት። ሰፊ ነው ግን ኢትስ ኦኬ። ዋናው መብላላቱ ነው። ቅባቶቹን እናረጋለን። ካስተር ኦይሉን፣ እንደገና ደግሞ ኮኮናት ኦይል፣ ኦሊቭ ኦይል፣ ቫይታሚን ኤ ኦይል። እኔ የተጠቀምኩትን ነው የምነግራችሁ። ያቺ ትንሽየዋ ደግሞ እንትናት ኬላስ የምትባል ቅባት ነው። ግን ይሄ እንደ ቅባትነት ሳይሆን ማቆያ ነው። ቅባቱን ከሰራችሁት በኋላ ሎንግ ላይፍ እንዳይበላሽ ይረዳዋል ማለት ነው። ግዴታ ይሄ ሊኖራችሁ አይገባም። ያላችሁን አይነት እናንተ ፀጉራችሁን በሚስማማችሁ ኦሊቭ ኦይል፣ ማንኛውንም ፀጉር ይስማማል በነገራችን ላይ። እና በኦሊቭ ኦይል ብቻ ወይም ደግሞ በገዛችሁት ቅባት፣ ይሄ ቫቲካ ምንትሴ የሚባሉት ቅባቶች አሉ አይደለ? እነሱን በገዛችሁት ቅባት ይሄንን ብቻ። ዋናው ነገር ኢንግራዲየንቱ ዝንጅብሉ፣ ሮዝመሪው፣ ጥቁር አዝሙዱ፣ ቁርንፉዱ፣ ሽፈራው ካላችሁ ደግሞ ኦሊቬራም አርጉ። እኔ ኦሊቬራ ስላሌለኝ ስላላገኘው ነው። በሮዝመሪ ብቻ በቁርንፉድ ብቻ መስራት ትችላላችሁ። ዋናው ነገር ኦርጋኒክ ማድረግ ነው። ሮዝመሪ በጣም ፀጉር ያሳድጋል። ዝንጅብል ደግሞ ቆዳችሁ ላይ ፎርፎር እንደዚህ ኢንፌክሽን የሚያሳክክ ምናምን ነገር ካለው በጣም ፍቱን መድኃኒት ነው። እሱም የሚያሳድግ እንትን አለው፣ ግን ሞር ፀጉር የሚያሳድገው ሮዝመሪ ነው። እና እንደዚህ ሁሉንም ከቀላቀለን በኋላ ፋይናሊ እንፈጨዋለን ማለት ነው። ይኸው እንደዚህ እንፈጨዋለን ድቅቅ አድርገን ማለት ነው። አስማች ዊካን። ምክንያቱም ሙሉ ጥቅሙን የምናገኘው እንደዛ ከሆነ ካለ እንደዚህ ሻሽ የሚመስል ነገር በማጥለያ ስታጠሉት ይሄ ትርክርክ የሚል ነገር አለው። ጥርት ያለ የጠለለ ቅባት አታገኙም። ለዛ ነው ይህንን የተጠቀምኩት። በዚህ አድርጋችሁ በደንብ አድርጋችሁ ታጠሉታላችሁ። ኮልድ ፕሬስ ነው ያደረኩት። ይሄ አሁን ሁለት አይነት አሰራር አለው። ከፈለጋችሁ እናንተ በእሳት በጣም ሎ በሆነ ፋየር ዝቅ ባለ እሳት ከ10 እስከ 15 ደቂቃ ፈጭታችሁት በጣም ሳታልሙት ማንተክተክ ትችላላችሁ። እኔ ግን ኮልድ ፕሬስ ነው የሰራሁት፣ ምንም አይነት እሳት ያልነካው ማለት ነው። እንደዛ ስለሆነ የምፈልገው። ይኸው እንደምታዩት በጣም ቆንጆ ቅባት ወጥቷል። እጨምቀዋለሁ። ሁሉንም በእጃችሁ እንደዚህ ሻሹን ይዛችሁ ጭምቅ አድርጎት። እንደዚህ አይነት መጭመቂያ የሌላችሁ
በማጥለያም ማጥለል ትችላላችሁ። ማጥለያው ሰፋፊ ካልሆነ ማለት ነው፣ ኖርማል ነው። በቃ እንደዚህ ጭምቅ ታደርጉታላችሁ። እንደምታዩኝ መቅረጽ በጣም ነው የሚከብደው የሆነ ነገር እየሰራችሁ። ይኸው ሪዛልቱ ይሄ ነው። ቅባቱ እንደምታዩት በጣም ያምራል። ከለሩ ራሱ አያምርም? አረንጓዴ ነው። በቃ የሆነ ኦርጋኒክ እንደሆነ በዚህ ነው የምታረጋግጡት። እና ተጠቀሙበት ከጠቀማችሁ ብዬ ነው። ቴንኪው። ሰርተን ጨርሰን መተናል። ቅድም የሰራነውን ቅባት ፈትቼ እየተቀባው አሳያችኋለሁ ማለት ነው። የሚገርመው ነገር ፀጉሬ በጣም ተያይዟል። በጣም ማለት ነው። በቃ 2 ቦታ አሽሜ ትቼው በዓልን እንደዋልኩበት አለስልሻዋለሁ በማለስለሻ ግን ከዛ በቃ አልተመቸኝም እሱን ትሪት የማድረግ እና ፈታሁትኝና አብያ በጠርኩኝ። ለእናንተ አሳያችኋለሁ። ቅባቱን እየሰራው እጄ ላይ ምናምን ሲኖር መሀል አናቴን እየቀባሁት ነበረ ማለት ነው። እና ቅባት አለው ኦልሬዲ በቃ ማለት ይቻላል። ግን መሀል ሌላውን በደንብ ለእናንተ ለማሳየት ማሳጅ እያደረግኩ እንትን እላችኋለሁ። ፀጉሬ በጣም ነው ለውጥ ያለው በጣም ማለት ነው። ይሄንን ቅባት መጠቀም ከጀመርኩ ጊዜ ጀምሮ በእውነት ለውጥ አለው። ምንም የማይካድ እውነት ነው። እኔ እርዝመቱን ምናምን ቁመቱን አይደለም የማየው ከበፊቱ ጋር ነው እኔ ፀጉሬን ኮምፔር የማደርገው። ከዚህ በፊት የሆነ የማይበጠር የማይንቀሳቀስ አይነት ፀጉር ነበረኝ። ይሄ በቃ የሚያስጠላ ማለት ነው። እና አሁን ለውጥ አለው። ኤኒዌይ ቁመቱን ሳይሆን እኔ የምፈልገው የሆነ አጥሮም ዛላው የሆነ ቴክስቸሩ ደስ የሚል ቅባት ማነው ፀጉር አለ አይደለ? እንደዛ እንዲሆን ነው የምፈልገው። እና እንደዚህ እያባበልኩ ካላበጠርኩት በቀር አይበጠርም፣ አስቸጋሪ ስለሆነ ማለት ነው ፀጉሬ። እና እንደዚህ እያረኩኝ ምን በእጄ እፍታታውና ካፍታታውት በኋላ ነው እማበጥረው እንጂ መጀመሪያ ቀደም ብዬ ሳላፍታታው ካበጠርኩት ይነቃቀላል። በነገራችን ላይ እንደዚህ የተስተካከለው ትንሽ ስላለሰለስኩት ነው እንጂ እንደተፈጠረ ባመጣላችሁ ወይኔ ጭንቅላቴ ላይ በስቶ ነው የምታዩት። እጄ ላይ ያለውን ፀጉር ቅባት አይታችሁታል። ኦልሬዲ ቅባት አለው ፀጉሬ ማለት ይቻላል። ቅድም እየሰራው ቅባቱን እጄ ላይ ይሄ ስጨምቅ ምናምን የነበረውን ወደ ፀጉሬ ሳደርገው ነበረ። ለዛ ነው እንደዚህ እጄ ቅባት በቅባት የሆነው። እና ጥሩ ፀጉር ያላችሁ ሰዎች ራሱ እንትን ማለት ትችላላችሁ። በሚቀጥለው ቪዲዮ አሁን እዚህ ጋር ማሳያችሁ ሽበቱን ነው። ፊት ለፊት ይሄ 3 ፍሬ ነው 2 ፍሬ አይነት ሽበት አለብኝ። በነገራችን ላይ አሁን ላይ በጣም ያንግ የሆኑ ሰዎች ያንግ ጄኔሬሽን ራሱ 20ዎች ውስጥ ምናምን ያሉ ሰዎች ሽበት በሽበት እየሆኑ ነው። አይዶን ኖ ዋይ ለምን እንደሆነ አላውቅም። እኔ መሀል ላይ ምናምን የለብኝም፣ ግን ከፊት ለፊት ይሄ በሁለቱም በግራም በቀኝም ከፊት ለፊት ፍጥጥ ያሉ 2-3 ሽበቶች አሉብኝ። እና ሽበት የሚያጠፋ 100% ሽበት የሚያጠፋ የሆነ የሰራሁት እንትን አለ። እኔም እዚሁ ሚዲያ ላይ አይቼ ነው፣ ግን እርግጠኛ አልነበርኩም። አይሚን ያጠፋል አያጠፋም የሚለውን ለእናንተ ሰርቼ ራሴ ያሳያቸዋለሁ። ኦልሬዲ ቅባቱን ሰርቸዋለሁ፣ ፖስትላቸዋለሁ። እና ያጠፋል አያጠፋም ቀጥታ በራሴ አይቼው ለእናንተ ካጠፋልኝ 100% ካጠፋልኝ ሪኮሜንድ አደርጋቸዋለሁ እንድትሰሩት። ራሴ ግን ያልተጠቀምኩበትን ነገር ተጠቀሙ አልላችሁም። ይሄንን ቅባት ግን ስለጠቀመኝ ነው የነገርኳችሁ። ብዙ ጊዜ ስለምሰራው ነው። ቅድም እንደነገርኳችሁ ባላችሁ ነገር መስራት ትችላላችሁ። ምንም ችግር የለውም። ባላችሁ ነገር ይሄን ያህል ግዴታ አይደለም። በቃ እኔ ያደረግኩት ነገር በተገዛ ቅባት ራሱ መስራት ትችላላችሁ። አይሚን ቫቲካ ስኔል የሚባሉት ይሄ አንዳንድ ቅባቶች አሉ ለፀጉር ተብለው የሚሸጡ እነሱን ዝንጅብል፣ ሮዝመሪ አርጋችሁ አንዳንድ ሰው ነጭ ሽንኩርትም ያደርጋል። ግን ነጭ ሽንኩርቱ ስሜልቱ ማሽታው ከባድ ነው። አውዝ ቢላይ እሱን አልቀባም። ግን ተቀብታችሁት በፌስታል አቆይታችሁ ለመታጠብ ይሆናል ምናልባት ማለት ነው ለመታጠብ እንጂ ተቀብታችሁ እንደዚህኛው ቅባት ምናምን ማቆየት ምናምን አትችሉም። በጣም ነው የሚያስጠላው እግዚአብሔርን ሽታው። ይሄ ግን ምንም አይነት ሽታ የለውም። ሽታው እንደውም በጣም ብላክስ እንደውም በጣም ቆንጆ ሽታ ነው ያለው። ምክንያቱም ዝንጅብል ደስ የሚል ሽታ ነው ያለው፣ ሮዝመሪ ደስ የሚል ሽታ ነው ያለው፣ ቁርንፉድ ደስ የሚል ሽታ ነው ያለው። ምንም የሚያስጠላ ሽታ አለ ኮኮናቱ ምናምኑ ይጠፋል። እነዚህ ነገሮች ሲገቡበት ጭራሽ እንደውም ቆንጆ ደስ የሚል ሽታ ነው የሚኖረው ማለት ነው። እና ስትለምዱት ደግሞ ሞር ምንም ነው የማይመስላችሁ። ዋናው መልመን ነው። ሽታውንም
ምኑንም ከለመዳችሁት ኢትስ ኦኬ። ደግሞ ሸቶ ሚር የሆነ አድቫንቴጅ ካለው ጥቅም ካለው ግን ምንም አይነት ሽታ የለውም። ሰርታችሁ የምታውቁ ልጆች ታውቁታላችሁ ኦልሬዲ። ሰው ምንም አይነት መጥፎ ጠረን የለውም እና መሞከር ነው። የተፈጥሮ ቅባትን መሞከር አሪፍ ነው። የሆነ ከገበያ ገዝቶ ፀጉሬ ተነቃቀለ፣ ፀጉሬ እንደዚህ ሆነ ምን አለከ። ምክንያቱም ገበያ ላይ የሚሸጠው ምንም ይሄ እንትን ነው። ይሄ ምንድን ነው ከእናንተ ፀጉር ቴክስቸር ጋር ይሄድ አይሄድ የምታውቁት ነገር የለም። እራሳችሁ የምትሰሩት ነገር ግን ቤታችሁ መርጣችሁ ነው። ምን ብላችሁ ነው ይሄ ይስማማኛል፣ ይሄ አይስማማኝም ምናምን ብላችሁ ነው። ገብቷችኋል? ስለዛ ኖርማል ነው። በቃ ይሄ እንትን የሚል አይደለም። እና ይሄው እንደምታዩት ሁለቱንም ፀጉሬን በግራም በቀኝም ተረረም። ይሄው እንደምታዩት ተሰርቼ 4 ቦታ ነበር ልሰራው ያሰብኩት። ከዛ ላይክ በዚህኛው ሳይድ ሰርቼ 2 ሰራውና ይሄንን ሳይው በዛብኝ። ከዛ ሌላ ስንት ሰራው ማለት ነው? እዚህ ጋር 2 6 4ቱ 6 ሆነ። በጣም ፀጉሬ ብዛቱን የምታረጋግጡት በዚህ ነው። እና ይሄው ሰርቼ ጨርሻለሁ። ቅባቴንም ተቀብቻለሁ። በሌላ ቪዲዮ እስክንገናኝ ድረስ መልካሙን ሁሉ ተመኘሁላችሁ። ዩቲዩቤን ሰብስክራይብ አድርጉ ፕሊዝ ፕሊዝ ፕሊዝ፣ አይከፈልበትም። ቪዲዮዎችንም ላይክ አድርጉ እባካችሁን። እኔ ዩቲዩብ ላይ ከ1 ዓመት በላይ ተዘፍዝፍ ያለው ግን 200 እንኳን ሰብስክራይብ መግባት አልቻልኩም። ፕሊዝ ዩቲዩቤን ሰብስክራይብ አድርጉ። አመሰግናለሁ። በሌላ ቪዲዮ እስክንገናኝ ቸሩን ሁሉ ተመኘሁላችሁ። ባይ ባይ።